የናታን አባት እኮ ነው ያወጣላት። ታውቂያለሽ? አሁን ላይ እኔ እኮ ህፃን መስለሽ ነበር ይሏታል። እኮ በቃ ተበላች። እንደ ትልቅ ሰው ስታወራ ምናምን እንዴ ይላሉ። ስራ እየገባቸው የህፃናት ነው ደስ የሚል ድንገት እኮ ነው የምትቀየረው። በእውነት እኔ በጣም ነው የምትገርመኝ። አቅሟ ማለት ኖርማል ስንጫወት እንቆይና ልክ አክሽን ሲባል ነው በቃ እጇ ምኗ አፏ ሁሉ ነገሯ ይሰራል ማለት ነው። እጇ ሁሉ ጊዜ ማለት ይገርምሻል። ትልቋ ልጅ ኢቪ ናት የማትለው ኢቪ እኮ ተቀየረች። አንቺ ማለት ነው በጣም ተቀየራ። እህቴን ተክታልሻለች። እሷ ደግሞ እህቴ ናት አሁን የምታንገበግበኝ ልጄ። አሁንማ ደህና ሰው እኮ ናት። በጣም መልካም አስተሳሰብ ታየሽ ቆየሽ ማለት ነው። ትንሽ ኤቢ አሁን ተፈቃሪ ሴትናለች። ግን ነው የምከታተለው በጉጉት መቼ ነው የሚናገረው እያልኩ በጉጉት ፓርቲ መቼ ነው የምሰማው እያልኩ እኔ እኮ ነግሬያታለሁ። መንገድ ላይ እናቶች ማለት ነው ግራ ይገባቸዋል እና እንዲያው ምን እንደሚሉ ግራ ግብት ይላቸው እና እንዲያው እባክሽ ልጅሽን አንዳንድ ጊዜ ይሉኛል። እባክሽ ይሉኛል። እንዳይነግሩኝም የሚጠበቅ ነገር እንዳይኖር ብለው ይሰራሉ። በቃ ብቻ ግራ ግብት ነው የሚላቸው። ሲያሳዝኑ አካን ወደ ኤቢ እየሄደ ነው። አራርቱን እናትሽ የሆነ ስራ ይዘዋል። ምን ያዙ ጉዴ ጠላኔ ከጀርባዬ እኮ ታሪክ እድሜ ላይ ሁላችሁ እንዳትነግሩኝ እናንተ እኮ ችግር ነው። መንገድ ላይ ሲያገኝሽ ተጠንቀቂ ምናምን የሚልሽ እንዴ? በጣም ነው የሚልሽ። አንዷ አንድ ቀን ቴሌግራም ዲስክሽን ምናምን ብላ በጣም ደጋግማ ተጠቀቀችልኝ እና ሰጠኋት። ደውላ የእውነት የምታውቀ ነው የምትመስለው። አንቺ ግሳላሳሹን ደንቆሮነቱ የብር መስራት ነው። እኮ ነው ባንክ የተነሳ ጨቋታለን ያለ የእውነት አመን አንዳንድ እየጠረጣሁ ነው ስለስራት ያዥ ላኮ ነው የልቧ በቃ ተቃጥላ ነው የምታወራኝ ያልኩ። በጣም ነው የምወዳችሁ። ምርጥ ቤተሰብ ነው። ከመጀመሪያው እስከ መጨረሻ እስካሁን ድረስ አለው አብሬያችሁ ነኝ። እውነት ምንም የሚመረጥ ምንም እንትን የሚባል የሚወጣለት የለውም። ሁሉም አሪፍ ነው። ሁሉም የራሱን ድርሻ በጣም እየተወጣ ነው እና ያው መጥፎ ነገሮች እንዳይኖሩ መደረግ አይቻልም። እንዲያውም በብዛት ያሉት እየተከናወኑ ያሉት ፊልም ውስጥ በአጠቃላይ ተከትቷል እና በጣም ደስ የሚል የቤተሰብ ፍቅር ያለው በቃ ፍቅር የተሞላበት ነው እና አደራችሁን እንዳታቋርጡ፣ ቀጥሉበት፣ በርቱ። በጣም ነው የምትወድሽ ማርትዬ። እንዴት ነሽ? ዘመድሽ እግዚአብሔር ይመስገን። ዘወልሽ እናቴ በጣም ደህና ነኝ እግዚአብሔር ይመስገን። ሰላም ነሽ አንቺ? እግዚአብሔር ይመስገን እናቴ። ቴንኪዩ። አንቺ ጥሩ እናት ነሽ። አንቺ ጎበዝ እናት ነሽ። ጠንካራ ነሽ። አመሰግናለሁ እናቴ። ይክበሩልኝ። ብሩኩኝ እድሜ ጤና ይስጥልን። ማሚዬ የእውነትም ማለት ነው ምርጥ እናት ነች። የእውነት በጣም የምትገርም ሴት ነች። እውነት እግዚአብሔር ይመስገን። ጎሽ ይህንን ነገር ስላደላት እግዚአብሔር እናመሰግነዋለን። መታደል እኮ አሜን። እድሜና ጤና ይስጥልኝ። በጣም አመሰግናለሁ። ፈጣሪ አክብርልኝ። ባረኪልኝ። አንቺም እሺ በጣም ስለምትወድሽ ነው ማለት ነው። እግዚአብሔር ያክብርልኝ። አመሰግናለሁ። በጣም ቤተሰቡን ነው የሚወድሽ ሙሉ ቤተሰቡን ማለት ነው። በጣም አመሰግናለሁ። በጣም ተከስቻለሁኝ። በዩቲዩብም ተከስቻለሁ። ስለዚህ ያው እንግዲህ ቤተሰብነታችን ታበቅ ብላል ማለት ነው። ስራ ፈትታል። ካናዳ አንድ ጓደኛ አለችኝ እና ጠፋሽ በምስኪኖቹ ላይ ምናምን ብላ በጣም ስትቆጣኝ፣ ምስኪኖቹ እባክሽን ላልተወሰነ ጊዜ ተቋርጧል፣ ግን
በዳጣ መጥቻለሁኝ አልኳት። ነው ምናምን ስትለኝ ዩቲዩብ ድራማ ነው አልኳት። እዛ እዛው እያየች እያወራችኝ ከፈተችው ቲቪ ላይ ማለት ነው። ከዛ እዛው በተቀመጠችበት በቃ ሰው ጀምሬዋለሁ ምናምን ብላ ዘጋች። ስልኩን ጆሮዬ ላይ ዘጋችው። በነጋታው ማታ ላይ ደውላ ጫርጋ ሰጥች ብዛት ብዬ ሀገር ላይ ስደተኛለች እንዴት ስራ ታስፈችኛለች በሰው ሀገር ላይ አይኔን መንቀል አልቻልኩም ማለት ትግርኛ ዘፋኝ ታውቁት ከሆነ ካናዳ ያለውን የዚህ ይሰናትና ይሄ ቁጭ ብለን ሙሉ ቀን ያንቺ ፊልም ስናየዋለን የስራሽን በሰው ሀገር ላይ አለች። እውነቷ ሀገራችን እግዚአብሔር ሳታይ እንዲሁ ሲያልቅ ራሱ ተደግሞ ሌላ ቀጣዩን ብናየው ነብሳችን ነው እንድጠብቂ ያደርግሻል። ብዙ ሰው ያምላክና ስክነት ይሄ መጨረሻው በቃ ጥንድ አርጎ ልብ